ጤና ይስጥልኝ እንዴት ናችሁ? ተመስገን ነኝ ከዩናይትድ ዳታ ሶሉሽንስ። በዛሬው ዕለት እንግዲህ ለየት ያለ አንድ ቪዲዮ ሰራላችኋለሁ። ይሄም ቪዲዮ በሚያተኩረው ምን ላይ ነው? በተለይ ከዶክመንት ጋር የተገናኘ ከኤክሴል ጋር ከወርድ ጋር የተገናኘ በጣም ጠቃሚ የሚባሉ 20 የኮምፒውተር ኪቦርድ ሾርትከቶች አሉና እነሱን አንድ ላይ አብረን እናያለን ማለት ነው። ኪቦርድ ሾርትከቶቹ እነዚህን ይመስላሉ። በተለይ ደግሞ ከወርድ እና ከኤክሴል ጋር ስትጠቀሙ በጣም የሚጠቅሟችሁ ኪቦርድ ሾርትከቶች ናቸው። ስፔሻሊ ማውዝ አጠገባችሁ በማይኖርበት ሰዓት በጣም ብዙ ጊዜ እንግዲህ በተጨናነቀ ኢንቫይሮንመንት እንግዲህ እንደምታውቁት ማውስ ፓዷ በቀላሉ ከርሰርን ከአንድ ቦታ ወደ አንድ ቦታ ለማለት በጣም ከባድ ስለሆነ እንግዲህ ኪቦርድ ሾርትከትን በመጠቀም እንዴት ስራችንን ማፍጠን እንችላለን፣ እንዴት ስራችንን ማቅለል እንችላለን የሚለውን ፕሮግራም ዛሬ አንድ ላይ እናያለን ማለት ነው። እንግዲህ እንጀምራለን። እንግዲህ የዩናይትድ ዳታ ሶሉሽንስ ቤተሰብ ስለሆናችሁ ከዚህ ቀደም የነበሩትን ቪዲዮዎች በተለይ ከፓወር ቢአይ ጋር በተለይ ከኮቦ ቱልቦክስ እና አሁን ደግሞ የጀመርነው ከታብሎ ጋር የተገናኘ ቪዲዮዎችን እያያችሁ ኮሜንት ስለሰጣችሁን ሰብስክራይብ ስላደረጋችሁ እና እንግዲህ በሞጁሎቹ መጨረሻ ደግሞ ፈተናዎችንም ስለተፈተናችሁ ፕሮጀክቶችንም ስላሰራችሁ በጣም እናመሰግናለን። አንድ ላይ አብረን እንሆን ማለት ነው። የመጀመሪያው እንግዲህ ኪቦርድ ሾርትከት ኮንትሮል እና ሲ የምንለው ነው፣ ወይም ደግሞ እንዴት ነው ኮፒ የምናደርገው ነው። ለምሳሌ እንበልና ይሄ የሶስተኛ እና የአራተኛውን ላይን ምን ለማድረግ ፈለግኩኝ? ኮፒ ለማድረግ ፈልጌ ኮፒ አድርጌ ፔስት ለማድረግ ፈለግኩኝ ማለት ነው። እንደምታዩት ይሄ ሴሌክት ካደረግኩኝ በኋላ ምንድነው ማድረገው? ከኪቦርድ ላይ ኮንትሮልን ተጭኜ የምናደርጋለሁ ማለት ነው፣ ሲን እጫናለሁ ማለት ነው። ኮንትሮልን ተጭኜ ሲን ሲጫን የምናደርገልኝ ማለት ነው ኮፒ ያደረገልኝ ማለት ነው። ኮፒ ካደረገልኝ በኋላ ፔስት ማድረግ በፈለግ ወይም ደግሞ ይሄንን ፔስት ባደረግ ብፈልግ ምንድነው ማድረገው ማለት ነው? ኮንትሮል እና ቪን አደርጋለሁ ማለት ነው። በዚህ ጊዜ ምን ያደርጋል ማለት ነው? ፔስት አደረገልኝ ማለት ነው። የመጀመሪያው ምንድነው ኮፒ ለማድረግ ኮንትሮል እና ሲ፣ ከዛ ፔስት ደግሞ ለማድረግ ምንድነው የምታደርጉት? ኮንትሮል እና ቪን ነው የምትጫኑት ማለት ነው። ከዚህ ጋር ግን የተያያዙ አንዳንድ እንትኖች ምንድናቸው? ለምሳሌ ኮንትሮል እና ቪ ፔስት ማድረግ ከሆነ ለምሳሌ ከት ማድረግ ደግሞ ከፈለጋችሁ ምንድነው የምታደርጉት? ይህንን ሪሙቭ ማድረግ ከፈለጋችሁ ወይም ደግሞ ከት ማድረግ ከፈለጋችሁ ምን ታደርጋላችሁ? ይህንን ሰሌክት ታደርጉትና ከኪቦርድ ላይ ኮንትሮልን ተጭናችሁ ምን ታደርጋላችሁ? ኤክስን ትጫናላችሁ ማለት ነው። ኮንትሮልን ተጭናችሁ ኤክስን ስትጫኑ ምንድነው የሚያደርገው ማለት ነው? ከት ነው የሚያደርገው ማለት ነው። ኮንትሮል እና ኤክስ ማለት ምን ማለት ነው? እንግዲህ ከት ነው ማለት ነው። ይህንን እንግዲህ ብዙዎቻችሁ እንግዲህ አንዱን ታውቁታላችሁ። አንዱ ማለት ወደኋላ መመለስ ነው። ወደኋላ መመለስ ደግሞ ከፈለጋችሁ ምንድነው የምታደርጉት? ኮንትሮል እና ዜድን ነው። ኮንትሮልን ተጭናችሁ ሳትለቁ ምን ታደርጋላችሁ ማለት ነው? ኮንትሮል ዜድ ታደርጋላችሁ ማለት ነው። ዜድ ስታደርጉ ምን ያደርጋል ማለት ነው? አንዱ ያደርጋል ማለት ነው። ይህንን አንዱ ያደረጋችሁትን በኮንትሮል እና ዜድ አንዱ ያደረጋችሁትን ሪዱ ማድረግ ከፈለጋችሁ ወደ ነበረበት ቦታ ደግሞ መመለስ ከፈለጋችሁ ወይም ደግሞ ሪዱ ማድረግ ከፈለጋችሁ ምንድነው የምታደርጉት? ኮንትሮል እና ዋይን ታደርጋላችሁ ማለት ነው። ኢሚዲየትሊ ኮንትሮል እና ዋይን ስታደርጉ ሪዱ ያደርግላችኋል ማለት ነው። ይሄ እንግዲህ እነዚህ ኪቦርድ ሾርትከቶች ናቸው ማለት ነው። 5 ሾርትከቶች ነው ያየነው ኪቦርድ ሾርትከቶች። አንደኛው ኮንትሮል እና ሲ ኮፒ ነው። ሁለተኛው ኮንትሮል እና ቪ እንግዲህ ፔስት ነው። ሶስተኛ ኮንትሮል እና ኤክስ ነው። እሱ ደግሞ ምን ማለት ነው? ከት ማለት ነው። አራተኛ ኮንትሮል እና ዜድ ነው። ኮንትሮል እና ዜድ ደግሞ ማለት ምን ማለት ነው? አንዱ ነው። እና የመጨረሻው ምንድነው? ኮንትሮል እና ዋይ ነው which means ሪዱ ነው ማለት ነው። 5 ነገሮችን አንድ ላይ አብረን አይተናል ማለት ነው። ወደሚቀጥለው አንድ ላይ አብረን እንሂድ። ወደሚቀጥለው እንግዲህ ስንሄድ ወደ ሌሎቹ ሾርትከቶች ስንሄድ ምንድነው አንደኛውና በጣም ጠቃሚ የሚባል ኪቦርድ ሾርትከት ከዶክመንት ውስጥ ለምሳሌ 100 ገጽ ሊሆን ይችላል፣ 50 40 ገጽ ሊሆን ይችላል። ከነዚህ ከዶክመንት ውስጥ አንድ ኪወርድ ማግኘት ወይም ደግሞ ቃል ማግኘት ነው ማለት ነው። ይህንን ቃል ለማግኘት ከፈለጋችሁ እንደምታውቁት ምንድነው የምታደርጉት? ኮንትሮል ኤንድ ኤፍ ነው የምታደርጉት ማለት ነው። ለምሳሌ ኮንትሮልን ተጭኜ ኤፍን ብጫን ምንድነው የሚያደርገው ማለት ነው? እንግዲህ እንደምታዩት በግራ በኩል የፋይንድ እና ሪፕለስ ይመጣልናል ማለት ነው። በዚህ ጋር ለምሳሌ ቪዥን የሚል ቃል ማግኘት ከፈለኩኝ እዚህ ጋር ቪዥን ብዬ ስጽፍ ምን ያደርጋል ማለት ነው? በዚህ በኩል ያመጣል ማለት ነው። ይሄ ማለት ምን ማለት ነው? ፋይንድ ማለት ነው። ፋይንድ ደግሞ የምንለው ምንድነው? አንድ ቃል ወይም ደግሞ አንድ ወርድ ምን ማድረግ ከፈለኩኝ ከዶክመንቴ ውስጥ ማግኘት ከፈለኩኝ ምን እጠቀማለሁ ማለት ነው? ኮንትሮልን ተጭኜ ከዛ ኤፍን እጠቀማለሁ ማለት ነው። ኮንትሮልን ተጭኜ ኤፍን ተጫንኩኝ ማለት ምን ማለት ነው? አንድ ቃል ወይም ደግሞ አንድ ፍሬዝ ከዶክመንቴ ውስጥ ማግኘት ስፈልግ ነው ማለት ነው። ለምሳሌ እንበልና እዚህ ውስጥ እንግዲህ እንደምታዩት ይሄ ዶክመንት ነው። ከዚህ ውስጥ እንግዲህ ዳይሊ የምትል ቃል ማግኘት ከፈለኩኝ ምን አደርጋለሁ ማለት ነው? ኮንትሮልና ኤፍን እጫናለሁ። ከዛ መጥቼ እዚህ ጋር ዳይሊ ብዬ ብጽፍ ዳይሊ የምትል ቃል የቱ ጋር እንዳለች ምን ያደርግልኛል ማለት ነው? ያሳየኛል ማለት ነው። በሌላ አባባል ማለት ነው
ኮንትሮል እና ኤፍ ማለት ምን ማለት ነው? እንግዲህ ፋይንድ ኤ ፍሬዝ ወይም ደግሞ ኤ ወርድ እንደማለት ነው ማለት ነው። ወደሚቀጥለው ደግሞ ስንሄድ ሴቭ ማድረግ ከፈለግን ለምሳሌ ይህን ዶክመንት እንደምታዩት ዶክመንት ታይትሉ ላይ ዶክመንት ዋን ነው የሚለው ሴቭ የተደረገ ፋይል አይደለም እና ሴቭ ማድረግ ከፈለግኩኝ ደግሞ ምንድነው ማድረግ የምችለው ወይም ደግሞ ምንድነው የምጠቀመው የኪቦርድ ሾርትከት ኮንትሮል እና ኤስን ነው የምጠቀመው። ኮንትሮል እና ኤስን ስጠቀም ኢሚዲየትሊ እንደምታዩት እንግዲህ ሴቭ የማደርግበትን ዳይሬክተሪ እንድመርጥ ምን እንድል ያመጣል ማለት ነው። በዚህ ጊዜ ለምሳሌ እንበልና ኪቦርድ ሾርትከት ብዬ እዚህ ዶክመንት ላይ ሴቭ ላድርገው ማለት ነው። ሴቭ ለማድረግ የተጠቀምኩት ኪቦርድ ምንድነው ማለት ነው? ኮንትሮል እና ኤስ ነው ማለት ነው። ኮንትሮል እና ኤስ ሌላው ጥቅሙ ምንድነው? ለምሳሌ ኦልሬዲ ይሄ ፋይል ሴቭ ተደርጓል። ሴቭ ከተደረገ በኋላ ሬጉላርሊ በየደቂቃ ልዩነት ሴቭ ማድረግ ከፈለኩኝ ምንድነው ማድረገው? ኮንትሮል እና ኤስን ነው የምጫነው ማለት ነው። ኮንትሮል እና ኤስን ስጫን አፕዴት ያደረግኳቸውን ተጨማሪ ኢንክሉድ ያደረግኳቸውን የፋይሉን አካላት ምን እያደረገ ይሄዳል? ሴቭ እያደረገ ይሄዳል ማለት ነው። እዚሁ ዶክመንት ላይ ደግሞ ሆኜ አዲስ ማይክሮሶፍት ወርድ መክፈት ከፈለኩኝ ምንድነው ማድረገው? ከኪቦርድ ኮንትሮል እና ኤን ነው የሚጫነው ማለት ነው። ኮንትሮል እና ኤን ስጫን ኢሚዲየትሊ ምን ያደርግልኛል ማለት ነው? አዲስ ዶክመንት ከፈተልኝ ማለት ነው። ኮንትሮል ኤን ማለት ምን ማለት ነው? ኒው ዶክመንት እንደማለት ነው ማለት ነው። እዚሁ ጋር እንዳለ ኒው ዶክመንት ላይ ማለት ነው ቅድም እንዳልኳቸው ኮንትሮል እና ኤን ኒው ዶክመንት ወይም ደግሞ አዲስ ዶክመንት ከፈተልኝ ማለት ነው። ኦልሬዲ ከዚህ በፊት የሰራሁት ሌላ ፋይል ደግሞ ቢኖር ምን ማድረግ ይችላለሁ? በኮንትሮል እና ኦ መክፈት ይችላለሁ ማለት ነው። ለምሳሌ ኮንትሮል እና ኦን ብጫን ምንድነው ማድረገው? ፋይል እንድከፍት የኦፕንን ዊንዶ ያመጣልኛል ማለት ነው። ኮንትሮል እና ኦ ማለት ነው። ኮንትሮል ተጭኜ ኦን ካደረግኩት ምንድነው ፋይል ኦፕን ለማድረግ ወይም ደግሞ ኦልሬዲ ያሉትን ፋይሎች ኦፕን ለማድረግ ምን ያደርጋል ማለት ነው? ዊንዶ ያመጣልኛል ወይም ደግሞ የፋይል ዳይሬክተሪ ያመጣልኛል ማለት ነው። ከዚህ በተጨማሪ ምንድነው ለምሳሌ እነዚህን ቦልድ ማድረግ ብፈልግ እችኛዋን ለምሳሌ እንበልና ማውዝ ሙቭመንት የምትለውን ቃል ቦልድ ማድረግ ብፈልግ ምንድነው ማድረገው? ኮንትሮልን ተጭኜ ቢን እጫናለሁ ማለት ነው። ሉክ እንግዲህ እንደምታዩት ኮንትሮልን ተጭኜ ቢን ስጫን ካፒታል ቢን ስጫን ወይም ደግሞ ቢን ከኪቦርድ ላይ ስጫን ምን ያደርጋል ማለት ነው? ቦልድ ያደርግልኛል ማለት ነው። ለምሳሌ ቦልድ ያደርግልኛል ወደኋላ ለመመለስ ብፈልግ ቅድም አንዱ ምንድነው ብያቸዋለሁ? ኮንትሮል እና ዜድ ነው ብያቸዋለሁ። ኢሚዲየትሊ ኮንትሮል እና ዜድ ሳደርግ አንዱ ያደርግልኛል። ሪዱ ለማድረግ ከፈለጋችሁ ምንድነው የምታደርጉት ብያቸዋለሁ? ቅድም እንደነገርኳችሁ ኮንትሮል እና ዋይን ነው የምትጫኑት። ኮንትሮል እና ዋይን ስትጫኑ ምን ያደርግላችኋል ማለት ነው? ሪዱ ያደርግላችኋል ማለት ነው። ከዚህ በተጨማሪ እንግዲህ ኮንትሮል እና ቢን ሳደርግ ምንድነው የሚያደርግልኝ ብያቸዋለሁ? ቦልድ ነው የሚያደርግልኝ። ኢታሊክስ ማድረግ ከፈለኩኝ ደግሞ ምንድነው ማድረገው? ኮንትሮል እና አይን ስጫን ምን ያደርግልኛል? ኢሚዲየትሊ ኢታሊክስ ያደርግልኛል ማለት ነው። ኮንትሮል እና አይ ስጫን ምን ያደርግልኛል? ኢታሊክስ ያደርግልኛል። ይህንን አንደርላይን ማድረግ ደግሞ ከፈለኩኝ ኢሚዲየትሊ ምን አደርጋለሁ ማለት ነው? ኮንትሮል እና ዩን እጫናለሁ ማለት ኮንትሮልን ተጭኜ ሳለቅ ዩን እጫናለሁ። ኢሚዲየትሊ እንዴት እንደሚያደርግ እንግዲህ እዩት። እንግዲህ አንደርላይን ያደርግልኛል ማለት ነው። ከዚህ በተጨማሪ ግን እቺ ማውዝ ሙቭመንት የምትለውን ማሳደግ ከፈለኩኝ ለምሳሌ ሳይዙን ትልቅ ማድረግ ከፈለኩኝ ኮንትሮልን ተጭኜ እዚህ ጋር እንግዲህ በኪቦርዳችሁ በስተቀኝ በኩል እንግዲህ ብራኬት አለ ወይም ደግሞ ብሬስ አለ። ያንን ብሬስ ወደ ቀኝ ያለችውን ብጫን ምንድነው የሚያደርግልኝ ማለት ነው? ይሄ ማለት ነው ምን ያደርግልኛል? ያሳድግልኛል ማለት ነው። ያ ማለት ማለት ነው እንግዲህ ኮንትሮልን ተጭናችሁ ምን ማድረግ ነው? እችኛዋ ማለት ነው። ሶሪ እችኛዋ ማለት ነው። ይህንን ለምሳሌ ማውዝ ሙቭመንትን ማሳደግ ከፈለጋችሁ ኮንትሮልን ተጭናችሁ በስተቀኝ በኩል ያለችዋን ብትጫኗት ምን ያደርጋል ማለት ነው? ይሄ ሳይዙን ያሳድግላችኋል ማለት ነው። ሳይዙን ደግሞ እንዲያሳንስላችሁ ከፈለጋችሁ ምንድነው የምታደርጉት? ሲምፕሊ እዚህ ጋር ትመጡና ምን ታደርጋላችሁ ማለት ነው? የዚህኛውን ተቃራኒ ታደርጋላችሁ ማለት። የዚህኛው ተቃራኒ ማለት ምንድነው? እቺ እንግዲህ ብሬሷ ምን ማድረግ ነው? በስተግራ በኩል ያለችውን መጠቀም ነው ማለት ነው። ለምሳሌ እቺ ሴሌክት ላድርጋትና አሁን የዚህን ሳይዝ መቀነስ ከፈለኩኝ ምን አደርጋለሁ? ኮንትሮልን ተጭኜ በግራ በኩል ያለችዋን አድርጋታለሁ ማለት ነው። በዚህ መንገድ ምን ማድረግ እችላለሁ ማለት ነው? ሳይዙን መጨመርና መቀነስ እችላለሁ ማለት ነው። ጥቅል ያያችሁት ነገር ምንድን ነው? አንደኛ ኮንትሮል እና ምን አየን? ኮንትሮል እና ኤፍ አየን ማለት ነው። ይሄ ምን ማለት ነው? ፋይንድ ኤ ፍሬዝ ኦር ኤ ወርድ ማለት ነው። ያ ማለት ፋይንድ ኤ ወርድ ኦር ኤ ፍሬዝ ፍሮም ዘ ዶክመንት ማለት ነው። ከዶክመንታችን ውስጥ አንድ እንትን ማግኘት ከፈለግን አንድ ወርድ አንድ ፍሬዝ ማግኘት ከፈለግን ብዙ ጊዜ ይሄ እንግዲህ እንደምታውቁት ፋይንድ እና ለሪፕሌስ አንድን ቃል በሌላ ቃል እንግዲህ መቀየር የምፈልግ ከሆነ ይሄ በጣም ትልቅ ጠቀሜታ አለው ማለት ነው። ኮንትሮል እና ኤፍ ምንድን ነው የሚያደርግላቸው ማለት ነው? ፍሬዝ ወይም ደግሞ ወርድ ከዶክመንታችሁ ውስጥ እንድታገኙ
ያደርግላችኋል ማለት ነው። ሌላኛው እንግዲህ ሴቭ ማድረግ ከፈለጋችሁ ምንድነው የምታደርጉት ብያለሁ። ኮንትሮል እና ኤስን ነው የምትጫኑት። ይሄ ሴቭ ያደርግላችኋል። ዶክመንቱ ለመጀመሪያ ጊዜ ከሆነ የፋይል ዳይሬክተሪ ያመጣላችኋል። ያ ፋይል ዳይሬክተሪ ላይ ፋይል ኔሙ ሰጣችሁ ሴቭ አድርጋችሁ ትሄዳላችሁ ማለት ነው። ግን አንድ ጊዜ ኦልሬዲ ሴቭ ከሆነ በኋላ ኮንትሮል እና ኤስን ስትጫኑ ኢሚዲየትሊ የቀየራችሁት ነገር ካለ ምን እያደረገ ይሄዳል ማለት ነው። ፋይሉ ላይ ፓርት እያደረገ ሴቭ እያደረገ ይሄዳል ማለት ነው። ይሄ ኮንትሮል እና ኤስ ነው ሴቭ ማድረግ ማለት ነው። ሌላኛው ደግሞ ኮንትሮል እና ኤን ነው። ይሄ ኒው ዶክመንት መክፈት ከፈለጋችሁ ለምሳሌ አሁን ኮንትሮልን ተጭኜ ኤንን ብጫን ምንድነው የሚያደርግልኝ? ኒው ዶክመንት እንድከፍት አዲስ ዊንዶ ያመጣልኛል ማለት ነው። ይሄ ኮንትሮል እና ኤን ነው ማለት ነው። ይሄ ምን ማለት ነው? ኒው ዶክመንት እንደማለት ነው ማለት ነው። ሌላኛው እንግዲህ ኮንትሮል እና ኦ ብያችኋለሁ። ኮንትሮል እና ኦ ደግሞ ምንድነው የምታደርጉት? እዚህ ፋይል እየሰራችሁ ሌላ ኦልሬዲ ሴቭ የተደረገ ከዚህ በፊት የሰራችሁት ዶክመንት መክፈት ከፈለጋችሁ ለምሳሌ ኮንትሮል እና ኦን ብትጫኑ እዚህ ጋር ያመጣላችኋል ማለት ነው። ኮንትሮል እና ኦፕን እንደማለት ነው። ኮንትሮል እና ኦፕን ማለት ምን ማለት ነው? ቀደም ብለን ምን ያደረግነው ሴቭ ያደረግነው ወይም ደግሞ ቀደም ብለን ያስቀመጥነው ኮምፒውተራችን ላይ ያስቀመጥናቸው ፋይሎች ካሉ ምን ማድረግ ይቻላል ማለት ነው። በዚህ መንገድ መክፈት እንችላለን ማለት ነው። ሌላኛው እንግዲህ ያየነው ምንድን ነው? በተለይ ይሄ ኮንትሮል እና ቢ ቦልድ ማድረግ ነው። ይሄ ማለት ምን ማለት ነው? ቦልድ ማድረግ ነው። ኮንትሮል እና አይ ደግሞ ምን ማድረግ ነው? ቅድም እንደነገርኳቸው ኢታሊክስ ነው። አንድን እንግዲህ ወርድ ከመረጣችሁ በኋላ ኮንትሮል እና አይን ብታደርጉ ምንድነው የሚያደርገው? ኢታሊክስ ነው የሚያደርግላቸው። ሌላኛው ደግሞ እንግዲህ እንደምታውቁት ኮንትሮል እና ዩ ነው። ይሄ ደግሞ ምንድነው የሚያደርገው ማለት ነው? አንደርላይን ነው የሚያደርገው ማለት ነው። የሆነ ወርድ ለምሳሌ ይሄን ለምሳሌ ኮንትሮል እና ኤፍ የሚለውን ከመረጥኩኝ በኋላ አሁን እችን ሰለክት አድርጌ ኮንትሮል እና ዩን ብጫን ምንድነው የሚያደርገው ማለት ነው? አንደርላይን ያደርግልኛል ማለት ነው። ሌላኛው ደግሞ ቅድም እንደነገርኳችሁ እችን መርጬ አሁን ለምሳሌ እችን ቦልድ ማድረግ ከፈለኩኝ ኮንትሮል እና ቢ ባደርግ ቦልድ ያደርግልኛል ማለት ነው። ለምሳሌ ይሄ ኮንትሮል እና ኤን የሚለውን ደግሞ ሰለክት ካደረኩት በኋላ ኢታሊክስ ማድረግ ብፈልግ ምንድነው ማድረገው ማለት ነው? ኮንትሮል እና አይን እጫናለሁ ማለት ነው። ኮንትሮል እና አይን ስጫን ምን ያደርጋል ማለት ነው? ኢታሊክስ ያደርግልኛል ማለት ነው። ከዛ በተጨማሪ እንግዲህ እነዚህን ማሳደግ ከፈለኩኝ ምን እጠቀማለሁ ብያቸዋለሁ። እዚህ ጋር እንደምታዩት እንግዲህ ብሬስ እጠቀማለሁ ብያቸዋለሁ። ለምሳሌ ይሄ ኮንትሮል እና ቢ ቦልድ የሚለውን ትልቅ ማድረግ ከፈለኩኝ ኮንትሮል ተጭኜ በስተቀኝ ያለችውን ብሬስ ነካቻለሁ ማለት ነው። ይሄ ያሳድጋል ማለት ነው። ሳይዙን መቀነስ ከፈለኩኝ ደግሞ ምንድነው በተቃራኒ ያለችውን ብሬስ ነካታለሁ ማለት ነው። ሳይዝ መጨመር እና ማሳደግ እንዴት እንደምትችሉ እንግዲህ በዚህ ሁኔታ ማየት ትችላላችሁ ማለት ነው። እንቀጥል እንግዲህ ሌላኛው ኪቦርድ ሾርትከት በጣም አስፈላጊ ከሚባሉ ኪቦርድ ሾርትከቶች አንዱ ሁሉንም የዶክመንቱን አካል ምን ማድረግ ነው? ሁሉንም ሰሌክት ማድረግ ማለት ነው። ሁሉንም ደግሞ ሰሌክት ለማድረግ ከፈለጋችሁ ለምሳሌ እዚህ ጋር እንደምታዩት የዚህን የዶክመንት ሁሉንም ሰሌክት ማድረግ ከፈለኩኝ ምንድነው ማድረገው? ኮንትሮልን ተጭኜ ምን አደርጋለሁ ማለት ነው? ኤን እጫናለሁ ማለት ነው። ኮንትሮልን ተጭኜ ኤን ስጫን ምንድነው የሚያደርግልኝ ማለት ነው? ሴሌክቲንግ ኦል ዘ ዶክመንቱን ምን ማድረግ ማለት ነው? ሁሉንም ዶክመንት ምን ያደርግልኛል? ሴሌክት ያደርግልኛል ማለት ነው። ይሄን አድርጋችሁ ኮንትሮል እና ኤን ብትጫኑ ምንድነው የሚያደርገው ማለት ነው? ይሄን ሁሉንም ሴሌክት ያደርግላቸዋል ማለት ነው። ይሄ ኮንትሮል እና ኤ የሚባለው ማለት ነው። ሌላ ጊዜ ደግሞ ምንድነው ከዶክመንት ወጣ ያሉ በተለይ ደግሞ ብዙ ጊዜ እንደምታውቁት ከአንድ ቦታ ወደ አንድ ቦታ ኮምፒውተራችን ክፍት እንደሆነ ልንንቀሳቀስ እንችላለን። በተለይ ደግሞ የሻይ ሰዓት ወይም ደግሞ ከአንድ ቢሮ ወደ አንድ ቢሮ ልንንቀሳቀስ እንችላለን እና በዚህ ጊዜ ምን እንጫናለን? ብዙ ጊዜ ኮምፒውተራችንን እንደዚህ ክፍት አድርጎ ይሄ ዊንዶዎቹ አፕሊኬሽኖቹ ክፍት እንደሆኑ መሄድ በራሱ ራሱን የቻለ ምን አለው ችግር አለው። ምክንያቱም በተለይ ከፕራይቬሲ እና ከሴኩሪቲ ጋር የተገናኘ ሰዎች እናንተ የምትሰሩትን ነገር እንዳያይ የምትፈልጉ ከሆነ ምንድነው የምታደርጉት? ኮምፒውተሩን ሎክ ታደርጉታላችሁ ማለት ነው። ሎክ ለማድረግ ደግሞ ከፈለጋችሁ ምንድነው የምታደርጉት? ዊንዶውስ የምትባላለች እንትናችሁ ላይ ኪቦርዳችሁ ላይ ያችን ዊንዶውስን ተጭናችሁ ምን ታደርጋላችሁ ማለት ነው። ዊንዶውስን ተጭናችሁ ሳትለቁ ኤልን ብትጫኑ ምን ያደርጋል ማለት ነው? ኮምፒውተራችሁን እንደዚህ ሎክ ያደርጋል ማለት ነው። ሎክ ካደረገ በኋላ እንግዲህ ያንን ሎክ ያደረገውን ለመክፈት የግድ ምን ያስፈልጋቸዋል ማለት ነው? ፓስወርድ ያስፈልጋቸዋል ማለት ነው። ምን ማለት ነው? ዊንዶውስን ተጭነን ሳንለቅ ኤልን ብጫን ምን አደርጋለሁ ማለት ነው? ኮምፒውተሬ ሎክ ያደርግልኛል ማለት ነው። ይሄንን ካደረኩኝ በኋላ ሻይ ጠጥቼ ሌላ ቢሮ ደርሼ በመለስ ማንም አክቲቭ የሆነውን ፋይል ኮምፒውተር ላይ የተከፈተውን አያይም ማለት ነው። ሁለት ኪቦርድ ሾርትከቶችን አይተናል። አንደኛው ኮንትሮል እና ኤ ነው። ያ ማለት ሴሌክቲንግ ኦል ዘ ዶክመንት ማለት ነው። ሁለተኛ ደግሞ ከኪቦርድ ላይ ዊንዶውስን ተጭኜ ኤልን መጫን ማለት ነው። ዊንዶውስን ተጭኜ ደግሞ ኤልን ስጫን ምንድነው የሚያደርገው? ኮምፒውተሬን ሎክ ያደርግልኛል ማለት ነው። ሎክ አደረገልኝ ማለት ደግሞ ማንም ሰው ቀደም ብሎ ኮምፒውተር ላይ ያሉትን ስክሪኖች አያይም ማለት ነው። ይሄኛው ምንድነው ማለት ነው? ሌላኛው ኪቦርድ ሾርትከት ነው ማለት ነው።
ሌላኛው ይሄ እንግዲህ ይሄን እንደምታዩት እንግዲህ አክቲቭ የሆነውን ዶክመንት መዝጋት ከፈለኩኝ ብዙ ጊዜ ምንድነው ማድረገው አልትን እጠቀምና አልት የምትባላለች አልት ማለት ምን ማለት ነው? ለምሳሌ አልት ማለት ኪቦርዳችሁ ላይ አለች እንደዚህ አይነት አልት የምትላለች እችን አልትን ተጭናችሁ ኤፍ4ን ስትጫኑ ያ ማለት ይሄንን ለምሳሌ ይሄ አክቲቭ ዶክመንት ነው። ይሄ አክቲቭ ዶክመንት ለመዝጋት ከፈለጋችሁ አልትን ተጭናችሁ ምንድነው የምታደርጉት? ኤፍ4ን ትጫናላችሁ። ልክ ኢሚዲየትሊ ምንድነው የሚያደርገው ማለት ነው አክቲቭ የሆነውን ዶክመንት ምን አደረገ? ዘጋው ማለት ነው። ይሄ እንግዲህ የተከፈቱ ዶክመንቶች ወይም ደግሞ የተከፈቱ ፋይሎች ካሉ ለምሳሌ አሁን ይሄ ኪቦርድ ሾርትከት የሚል አንድ ከፊት ለፊት የተከፈተ ፋይል አለ። ይህንን መዝጋት ከፈለኩኝ ምንድነው ማድረገው ማለት ነው አልትን ተጭኜ ኤፍ4ን መጫን ነው ማለት ነው። ኢሚዲየትሊ እንደዚህ ሳደርግ ምን ያደርጋል ማለት ነው አክቲቭ የሆነውን ወይ ዊንዶ ምን ያደርጋል ማለት ነው ይዘጋል ማለት ነው። ግን በሌላ አባባል አልትና ኤፍ4 ለምሳሌ ልክ እንደዚህ ክፍት በሆነ ዴስክቶፕ ደግሞ ከሆነ አልትን ተጭናችሁ ኤፍ4ን ከተጫናችሁ ወዴት ነው ኢሚዲየትሊ የሚወስዳችሁ? ወደ ሸትዳውን ኮምፒውተራችሁን ሸትዳውን ላድርግ ወይ ወደሚለው የዚህ የሸትዳውን ምርጫ ይመጣል ማለት ነው። አንዳንድ ጊዜ ለምሳሌ መታችሁ እታች እዚህ ላይ መታችሁ ስታርት ላይ መታችሁ ሸትዳውን ምናምን ከምትሉ ምንም የተከፈተ ፋይል ኮምፒውተራችሁ ስክሪን ላይ ካሌለ ምንድነው የምታደርጉት? አልትን ተጭናችሁ ኤፍ4ን ብትጫኑ ምን ያደርጋል ማለት ነው ኢሚዲየትሊ ወደ ሸትዳውን ይመጣል ማለት ነው። አሁን ሸትዳውን ማድረግ ከፈለኩኝ ኢሚዲየትሊ ምን አደርጋለሁ ማለት ነው? እቺ ኦኬ እጫናለሁ ማለት ነው። ሶስት ምን አይተናል ማለት ነው? ሶስት ኪቦርድ ሾርትከቶችን አይተናል። አንደኛው ኮንትሮል እና ኤ ነው። ያ ማለት ምንድነው ሰሌክት ኦል እንደማለት ነው ብያቸዋለሁ። ሁለተኛ ደግሞ ዊንዶውስ ኪቦርዳችሁ ላይ ዊንዶውስን ተጭናችሁ ከዛ ማንን መጫን ማለት ነው ኤልን ስትጫኑ ምንድነው የሚያደርገው ማለት ነው ኮምፒውተራችሁን ሎክ ያደርገዋል ማለት ነው። ሌላኛው ደግሞ አክቲቭ ዊንዶዎች ካሉ በጣም ብዙ አክቲቭ ዊንዶዎች ካሉና እነዛን መዝጋት ከፈለጋችሁ ምንድነው የምታደርጉት ማለት ነው ኪቦርዳችሁ ላይ አልት የምትባላለች አልትን ተጭናችሁ ምንድነው የምታደርጉት ማለት ነው ኤፍ4ን ስትጫኑ አክቲቭ የሆነውን ዊንዶ ይዘጋላችኋል ማለት ነው። ምንም ፋይል በፊት ለፊት በኮምፒውተራችሁ ላይ ፊት ለፊት ኮምፒውተር ስክሪን ላይ ካሌለና ልክ ይሄ የኮምፒውተር ዴስክቶፕን እያያችሁ አልትና ኤፍ4ን በትጫኑ ምንድነው የሚያደርገው ማለት ነው ወደ ሸትዳውን ያመጣላችኋል ማለት ነው። እንግዲህ ኪቦርድ ሾርትከቶቻችንን እያየን እንቀጥል። እንግዲህ አሁን ሌሎቹ ደግሞ በጣም እንግዲህ ጠቃሚ ከሚባሉ ኪቦርድ ሾርትከቶች አንዱ ስክሪንሹት መውሰድ ነው። ያው እንግዲህ እንደምታውቁት ስክሪንሹት ዊንዶውስም ቢልቲን የሆነ አፕሊኬሽን አለው ስኒፒንግ ቱል የሚባል። ለምሳሌ እዚህ ጋር ስታርት ላይ መታችሁ ምንድነው የምታደርጉት ስኒፒንግ ቱል ብላችሁ ክሊክ ብታደርጉ ኪቦርድ ላይ ያለውን ወይም ደግሞ እንግዲህ ፕሪንት ስክሪን ማድረግ ትችላላችሁ። ያ ማለት ይሄንን ስክሪን ምን ማድረግ ነው ማለት ነው መውሰድ ማለት ነው። እዚህ ጋር ክሊክ ታደርጉና በዚህ መንገድ ምን ማድረግ ትችላላችሁ እንደዚህ አድርጋችሁ ስክሪኑን እንግዲህ ፕሪንት ማድረግ ትችላላችሁ። እንግዲህ ይህንን ለማድረግ ግን ራሱን የቻለ ኪቦርድ ኮምቢኔሽን አለው። ፕሪንት ስክሪን ለማድረግ ምንድነው የምታደርጉት ሽፍት የምትባላለች ኪቦርዳችን ላይ እችን ሽፍትን እጫናለሁ። ሽፍትን ተጭኜ ከዛ ዊንዶውስን እጫናለሁ። ዊንዶውስን ተጭኜ ከዛ ምን አደርጋለሁ ማለት ነው ኤስን እጫናለሁ ማለት ነው። ልክ ኤስን ስጫን ምንድነው ማድረገው ይህችኛዋ ትመጣለች ማለት ነው። እችኛዋ ምንድናት ማለት ነው የፕሪንት ስክሪን መውሰጃ ናት ማለት ነው። ልክ እንደዚህ አድርጌ ምን ማድረግ ቻለው ማለት ነው የምፈልገውን የዊንዶ እንግዲህ ስክሪን ፕሪንት ማድረግ እችላለሁ ማለት ነው። ያ ማለት ነው የፕሪንት ስክሪን የምንወስድበት ሌላኛው እንግዲህ መንገድ ነው ማለት ነው። ቢልቲን የሆነ ስክሪንም አለው። ከዛ በተጨማሪም ደግሞ በኪቦርድ ሾርትከት መውሰድ ብትፈልጉ ምን ማድረግ ትችላላችሁ ማለት ነው። እችኛዋን ሽፍትን ትጫናላችሁ። ከዛ ሽፍትን ተጭናችሁ ከዛ ዊንዶውስን ተጭናችሁ ከዛ ኤስን ስትጫኑ ምን ያደርጋል ማለት ነው ስክሪንሾት መውሰጃ እንትኗ ትመጣለች ማለት ነው። ሌላኛው ደግሞ ምናልባት በጣም ብዙ ጊዜ እንግዲህ አብዛኞቻችን ኢንተርኔት እዚህ ጋር እንደምታዩት 4 ታብ አለ። አራት ታብ አለ። እነዚህ 4 ታቦች ይጠቀማለሁ። ግን አንዳንድ ጊዜ ምን ይሆናል መሰላችሁ ሳናቀው የሆነ እንግዲህ የዌብ ፔጅ ልንዘጋ ይችላል ወይም የሆነ ታብ ለምሳሌ ይሄንን እንደምታዩት አንድ ታብ ነው። ይሄንን እንግዲህ ዘጋሁት። ስዘጋው ምናልባት ኢሚዲየትሊ የምፈልገው ቢሆን ኖሮና ወደኋላ መመለስ ሪስቶር ማድረግ ብፈልግ የግድ ያንን ዌብ ፔጅ መፈለግ የለብኝም። ሲምፕሊ ምንድነው ማድረገው ትመጡና ኪቦርዳችሁ ላይ ኮንትሮልን ትጫናላችሁ። ኮንትሮልን ተጭናችሁ ሽፍትን ትጫናላችሁ። ሽፍትን ተጭናችሁ ምንድነው የምታደርጉት ከኪቦርድ ላይ ቲን ትጫናላችሁ ማለት ነው። ቲን ስትጫኑ ኢሚዲየትሊ ክሎዝ ያደረጋችሁትን ዌብ ወይም ደግሞ ክሎዝ ያደረጋችሁትን ፔጅ ወደ ነበረበት ይመልሳል ማለት ነው። ይሄንን ለማድረግ ምንድነው የምታደርጉት ለምሳሌ እዚህ ጋር እንደምታዩት አሁን ይሄ ዴይሊ ሜል የሚለውን ይሄኛው ልዝጋው። ዘጋሁትና መመለስ ፈለኩኝ። መመለስ ከፈለኩኝ ምንድነው ማድረገው ኮንትሮልን እጫናለሁ። ከዛ ሽፍትን እጫናለሁ። ከዛ ቲን እጫናለሁ ማለት ነው። ኢሚዲየትሊ እንደዚህ ሳደርግ ምንድነው የሚያደርገው የተዘጋውን ፔጅ ሪስቶር ያደርግልኛል ማለት ነው። ሌላኛው እንግዲህ እንደምታዩት ሶስተኛው ኪቦርድ ሾርትከት በጣም ጠቃሚ ከሚባሉ ኪቦርድ ሾርትከቶች ኦፕን የሆኑ እነዚህ እንግዲህ እንደምታዩት እዚህ ጋር ወርድም ከፍቻለሁ፣
ዌብ ፔጅ አለ፣ እዚህ ጋር ደግሞ ቪዲዮ የሚቀርጽበት ኦቢኤስ የሚባል ስቱዲዮ አለው እና እነዚህን አክቲቭ የሆኑ አፕሊኬሽን እና የተከፈቱ ነገሮችን ማየት ከፈለኩኝ ምንድነው ማድረገው? አልት የምትላለች ኪቦርድ ላይ ከዛ ምን አደርጋለሁ? ታብን እጫናለሁ። ሶ ኢሚዲየትሊ እንደዚህ ሲያደርግ ምንድነው የሚያደርገው ማለት ነው? ኦልሞስት 6 የተከፈቱ ምኖች አሉ ማለት ነው። 6 የተከፈቱ ዊንዶዎች አሉ ማለት ነው። ሶ 6 የተከፈቱ ዊንዶዎች አሉ። እነዚህን ምን ያደርግልኛል ማለት ነው? ያሳየኛል ማለት ነው። ሶ እንደዛ ማድረግ ከፈለኩኝ ምንድነው ማድረገው? አልትን ተጭኜ ታብን እጫናለሁ። ሶ አልትን ተጭኜ ታብን ስጫን ምንድነው የሚያደርገው? ኢሚዲየትሊ ወደ ምፈልግበት ይመለሳል ማለት ነው። ሶ ለምሳሌ አልትን ተጭኜ ታብን ተጫንኩኝና አሁን የምፈልገው ይሄንን ፔጅ መክፈት ከሆነ የምፈልገው ምን አደርጋለሁ? ይሄንን ፔጅ እዛ ላይ አደርግና ስለቀው ይመልስልኛል። ወይም ደግሞ አልት ታብ ለምሳሌ አሁን እዚህ ጋር መጥቼ አሁን ቢዝነስ ፕላን የምትለውን መክፈት ከፈለኩኝ ምን ያደርጋለሁ ማለት ነው? ለቀዋለሁ። ልክ ስለቀው ምን ያደርግልኛል ማለት ነው? ወደ ይሄ እንግዲህ ብዙ ጊዜ የሚጠቅማቸው ምንድነው? በጣም ብዙ ኤክሴሎችን፣ ወርዶችን፣ ሌሎች አፕሊኬሽን ፋይሎችን ይከፍትና ከአንዱ ወደ አንዱ በቀላሉ ከአንዱ ለምሳሌ ወርድ ከፍቻለሁ ከወርዱ ወደ ኤክሴል በቀላሉ መሄድ ከፈለኩኝ ምንድነው ማድረገው? አልትና ታብን ስጫን አክቲቭ የሆኑ የተከፈቱ ፋይሎችን ያሳየኛል። እዛ የምፈልገው ላይ ለምሳሌ በኪቦርድ እንግዲህ አሮ ኪዎች አሉ። በስተቀኝ መሄድ ከፈለኩኝ በዚህ በስተቀኝ ማድረግ እችላለሁ። ወደታች ደግሞ መሄድ ከፈለኩኝ በእነዚህ አሮ ኪዎችን በመጠቀም ምን አደርጋለሁ ማለት ነው? ወደምፈልግበት ቦታ እሄዳለሁ ማለት ነው። ለምሳሌ አሁን የሚፈልገው ቢዝነስ ፕላን የሚለውን ዶክመንት ከሆነ የምፈልገው ልክ እሱ ጋር ክሊክ አደረግና ስለቀው ምን ያደርግልኛል ማለት ነው? ያመጣልኛል ማለት ነው። ይሄ ምንድነው? ሙቪንግ ቢትዊን ዊንዶውስ ማለት ነው። ከአንዱ ዊንዶው ወደ ሌላኛው ዊንዶው በቀላሉ መሄድ ከፈለኩኝ ማለት ነው። ሌላኛው እንግዲህ እንደምታውቁት ብዙ ጊዜ እንግዲህ ወርድ ስንከፍት ኤክሴሎችን ስንከፍት አንዳንድ ጊዜ ኮምፒውተራችን በተለይ እንግዲህ ዝቅ ያለ ካፓሲቲ ካለው የሆነ ሰዓት ላይ ስታክ ያደርግብናል ወይም ደግሞ ይቆማል። ይሄ ሲቆም ብዙ ጊዜ እንግዲህ እንደ ባለሙያ ምንድነው የምናደርገው? ታስክ ማናጀር ላይ ገብተን ነው የማንፈልገውን አፕሊኬሽን እንዘጋና ኮምፒውተሩን ወደ ነበረበት ቦታ እንመልሰዋለን ማለት ነው። ይሄንን ለማድረግ ምንድነው የምታደርጉት? ታስክ ማናጀርን ለመክፈት ከፈለጋችሁ ምን ታደርጋላችሁ? ኮንትሮልን ትጫናላችሁ። ከዛ ሽፍትን ትጫኑና ስኬፕን ነው የምትጫኑት። ልክ እንደዚህ ስናደርግ ምን ያደርጋል ማለት ነው? እዚህ ጋር የተከፈቱ አክቲቭ የሆኑ አፕሊኬሽኖች ያሳየኛል። ለምሳሌ እዚህ ጋር እንደምታዩት አክቲቭ የተከፈቱ ፋይሎች ምንድን ናቸው? ጉግል አለ፣ ማይክሮሶፍት ወርድ ከፍቻለሁ፣ ኦቢኤስ ስቱዲዮ የሚል አለ፣ ታስክ ማናጀሩ አለ። እዚህ ጋር ዊንዶውስ ኤክስፕሎረር ለምሳሌ ዊንዶውስ ኤክስፕሎረርን የማልፈልገው ከሆነ እንዲጠፋልኝ ከፈለኩኝ ምን አደርጋለሁ ማለት ነው? እዚህ ጋር መጥቼ ክሊክ አደረግና ኢንድ ታስክ ለዋለሁ። ለምሳሌ እንበልና ኦቢኤስን መዝጋት ብፈልግ ምን አደርጋለሁ? እዚህ ጋር መጥቼ ኢንድ ታስክ ለዋለሁ። ኢንድ ታስክ ስለው ኢሚዲየትሊ ወደ ነበረበት ቦታ ሊመልስልኝ ይችላል ማለት ነው። ታስክ ማናጀር በመሰረታዊነት ዋናው የሚከፈትበት ምክንያት ምንድነው? ብዙ ጊዜ በጣም ብዙ አፕሊኬሽኖች ሲከፈቱ፣ በጣም ብዙ ዶክመንቶች ሲከፈቱ ኮምፒውተራችን የሆነ ሰዓት ላይ በጣም ባልተጠበቀ ሁኔታ ምን ሊሆን ይችላል? በጣም ቢዚ ሆኖ ስታክ ሊያደርግብን ስለሚችል ታስክ ማናጀራችንን አምጥተን የማንፈልጋቸውን አፕሊኬሽኖች እንዘጋና ኮምፒውተራችንን ወደ ነበረበት ቦታ እንመልሰዋለን ማለት ነው።